በተለይ ለኔ እናቴ በጣም ክፉ ነበረች ነው ያለችኝ ቃል በቃል። ከዛ ልብስ መጥፋት ጀመረ ነው ያለችኝ። እንግዲህ ልብስ መጥፋት ጀመረ። ቤት ውስጥ ማንም የለም። አምሽቶ ሲመጣ ለምን አመሸለዋለሁ? እሱ ያንን ለጭቅጭቅ ነው የቆጠረው። ያ ደግሞ መብቴ ነው። ሴት ልጅ ነኝ፣ የሚሰማኝ ይሰማኛል። ግን የዚህኛውን ያህል አይገለኝ። የጫት ገረባ ይዤ ሰው እየሰደብ ድንጋይ ያነሳው የጓደኛዋን ባል ቀምታ ገባች ነው። ሌላ በቃ ዙሪያ ጾም ተምናስከሬን ፊት ለፊት ሁሉ እንገራቸው እና ማመን ሁሉ ተሳነኝ ነው ያለችኝ። ማመን ሁሉ ተሳነኝ። እንዴት እንደዚህ ሊሆን ይችላል? የት ነበርኩኝ እኔ? አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ፣ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ዛሬም ከአድማጭ ተመልካች የደረሰኝን ታሪክ ነው የማቀርበው። በጣም የሚገርም ታሪክ ነው። እንግዲህ የሰው ልጅ በዚህ ደረጃ ሲጨካከን ማየት የተለመደ ቢሆንም አንዳንድ ታሪኮች ግን ከአእምሮ በላይ ይሆናሉ እና ባላውና ጓደኛዋ ተባብረው በሰሩባት ድራማ ለችግር የተዳረገችን ወጣት ታሪክ ነው ዛሬ የማቀርብላችሁ። እንግዲህ ልብሷን ወስደው አሰርተውባታል። ይገባቸዋል። አሰርተውባታል ስለ አስደግመውበታል፣ አስመትተውባታል ነው። በመጨረሻም ተጋብተው አርፈዋል። እንዲህ አይነት ጓደኛ ያለበት ጊዜ ነው። እንዲህ አይነት ባል ያለበት ጊዜ ነው። ምናልባትም ደግሞ በተገላቢጦች እንደዚህ አይነት ሚስቶችም ያሉበት ጊዜ ሊሆን ይችላል። ዞሮ ዞሮ ግን የዛሬዋ ባለታሪካችን ሴት ስለሆነች ባሏ የሰራባትን ነው እምነግራችሁ ማለት ነው። እና በዚህ አጋጣሚ ታሪካችሁ በዚህ ሚዲያ ላይ እንዲቀርብ የምትፈልጉ በተለይ ደግሞ በግንባር ራሳችሁ ቀርባችሁ፣ በነገራችን ላይ በዚህ በመንፈሳዊ ይዘት ላይ ብቻ ሳይሆን በማንኛውም ማህበራዊ ህይወታችሁ ላይ ችግር የገጠማችሁ ችግራችሁን፣ ማጣታችሁን፣ ብሶታችሁን ፊት ለፊት መተን ተናግረን ሰዎች እንዲያግዙን፣ ሰዎች እንዲረዱን፣ ሰዎች እንዲረዱን እንፈልጋለን የምትሉ ካላችሁ በግንባር መምጣት የምትፈልጉ ቅድሚያ ለእናንተ ነው የምሰጠው። ስለዚህ በዝግጅት ክፍሉ አድራሻ ወይም ስልክ በ0967308874 እየደወላችሁ ልታገኙ ትችላላችሁ። ችግራችሁን ለህዝብ እናቀርባለን፣ በጋራ መፍትሄ እንፈልጋለን ማለት ነው። እንግዲህ ወደ ታሪኩ ስወስዳችሁ እች ልጅ ከ3 ቀን በፊት ነው የደወለችልኝ። እንደውም የዛን ሰሞን ታሪኮች በጣም በዝተው ስለነበረ ታሪክ መስማት በጣም የተሰላቸውበት ጊዜ ነበረ። ነገር ግን ግድ የለም ሃይላይቱን ብቻ ስማኝ ስትለኝ እስኪ ቆይ ቢያንስ ሃይላይቱን ልስማ በሚል ነበር የሰማት። ግን አስገራሚ ታሪክ ሆኖ በማግኘቴ እስከ መጨረሻው ሰምቻታለሁ። ምንድነው የሆነው? እቺ ልጅ እንግዲህ የአዲስ አበባ ልጅ አይደለችም። የክፍለ ሀገር ልጅ ነች። ክፍለ ሀገሩን ለጊዜው መናገሩ አስፈላጊ አይደለም። ከዛ መታ ነው አዲስ አበባ መኖር የጀመረችው። ቤተሰቦቿ ጥሩ የኢኮኖሚ ደረጃ ላይ ናቸው የሚባሉ ነው። ቤት ውስጥ ብዙ ናቸው፣ በነገራችን ላይ 12 ናቸው፣ እሷን ጨምረው ልጆች ብቻ ማለት ነው፣ አባትና እናትን ሳይጨምር ልጆች ብቻ 12 ናቸው። እናት ኢትዮጵያ ውስጥ አይደለም የሚኖሩት ማለት አንደኛዋ እህቷ እች ልጅ በነገራችን ላይ የቤቱ የመጨረሻ ልጅ ነች። ባለታሪካችን 12 ናቸው ብያችኋለሁ። ከዛ ውስጥ እች ልጅ የመጨረሻዋ ነች። በጣም በሚገርም ሁኔታ ደግሞ አንድ ወንድም ብቻ ነው ያላቸው፣ ሌሎቹ ጠቅላላ ሴቶች ናቸው። እና አንደኛዋ ልጅ የቤተሰቡ የመጀመሪያ ልጅ፣ ሁለተኛ ወንድና የመጀመሪያዋ ልጅ ሴት ነች። እና
የመጀመሪያዋ ልጅ ያው በለስ ቀንቷት የምትኖረው በምድረ ስዊዘርላንድ ነው እና ስዊዘርላንድ ሄዳ እናቷን ፕሮሰስ ጨርሳላቸው ስዊዘርላንድ ሄደዋል እና ያው ይመጣሉ ይሄዳሉ እና እችኛዋ ልጅ ባለታሪካችን ግን በቤተሰቦቿ ፍቃድ ማለት ይቻላል አዲስ አበባ መታ እየተማረች ያለች ከባለቤቷ ጋር ትተዋወቃለች። ነገርኳቸው የክፍለ ሀገር ልጅ ነች። ስለዚህ ትምህርቷን እየተማረች ከዚህ ልጅ ጋር ትተዋወቃለች። ጥሩ ልጅ ሆነው ያገኛችው መልካም ነው፣ መልካም ስራ አለው። ተግባቡ፣ ተፋቀሩ። ነገር ግን በትዳር ባይሆንም አልፎ አልፎ እየተገናኙ እሱም ወንደላጤ ስለሆነ እሱ ቤት የሚያድሩበት ጊዜ አለ። አንዳንዴም ደግሞ እሷም ያው ብቻዋን ስለሆነች እሷም ጋር የሚያድሩበት ጊዜ አለ። እንዲሁ በዚህ አይነት ሁኔታ እንደቆዩ ይችል ትምህርቷን ትጨርሳለች። ትልቁም ዓላማዋ ያው እዚህ መታ የተሻለ የትምህርት ተቋም ውስጥ እንግዲህ የግል ኮሌጆች ዛሬ በዝተዋል። በአንደኛው እንድትማር ነበር የመጣችው። ተማረች፣ ጨረሰች፣ ስራ ጀመረች። እዚሁ መጠነኛም ስራ ቢሆን ማለት ነው። ይህንም ቤተሰቦቿ አልተቃወሙም። ያው በራሷ ፍላጎት ትሄድ በሚል ማለት ነው። ከዚህ ጋር መተዋወቋንም አልነገረቻቸውም። ያው ገና ነው ብላ ስላመነች ማለት ነው። በዚህ መሀል ግን ጽንስ ተፈጠረ። ስለዚህ ዲቃላ ወለደች ላለመባል በችኮላ የሆነውን ነገር ለእህቶቿ ነገረቻቸው። እህቶቿ አሳምነው ለቤተሰቦች ተናገሩ። ስለዚህ ለሽማግሌ ተላከ። ቤተሰብ ፈቃደኛ ነበረ። ተጋቡ። ማለት ውስጥ ላይ የሆኑ ዲቴይል ነገሮች አሉ፣ ግን ላለማሰልቸት እና ዋነኛው ደግሞ የእነሱን የፍቅር ታሪክ መተረክ ሳይሆን የሆነውን በተለይ ከኛ መርሃ ግብር ጋር የሚሄደውን መናገር ስለሆነ እዛ ጋ ያለው ነገር አሳጥረዋለሁ እናንተንም ላለማሰልቸት ማለት ነው። እና ተጋቡ፣ አብረው መኖር ጀመሩ። በቤት ኪራይ ማለት ነው። ተጠቃለሉ። በፊት የነበሩትን የወንደላጤ ቤታቸውን ትተው ሰፋ ያለ ቤት ተከራይተው እዛ መኖር ጀመሩ። ያው ጊዜው ደረሰ፣ ልጅ ተወለደ፣ ትዳር እየሞቀ ሄደ። በዚህ መሀል እህቶቿ በየመሀሉ እየመጡ ከባለቤቷ ጋር ተዋወቁ። ቤተሰብ አባትና እናቷ መጡ፣ ተዋወቁ፣ ተመልሰው ሄዱ። የዛን ጊዜ እናትየው መጥተው ነበረ ከሚኖርበት ባህር ማዶ። ደስ እያላት መኖር ጀመረች። ባለቤቷን ቤተሰቦቿ አይተውታል፣ ወደውታል፣ መልካም ሰው ነው ብለው ተቀብለዋል። በዛም እሷም ደስተኛ ነበረች። እሱም እንግዲህ እሷ እንደገመተችው ደስተኛ ሆኗል። ቤተሰቦቿ ስለተቀበሉት ትዳር ቀጠለ ማለት ነው። ያው እንደነገርኳችሁ ጽንስ ተፈጥሮ ነበር ብያቸዋለሁ። ጊዜው ደረሰ፣ ልጅ ተወለደ። የመጀመሪያውን ልጃቸውን አገኙ። የበለጠ ደግሞ ቤቱ በልጅ ተባረከ። ስለዚህ ጎጆቸው እየሞቀ ሲሄድ በዚህ መሃል የዚች ልጅ ጓደኛ በጣም ቤስት ፍሬንዷ አብራትም የግል ተቋም ውስጥ የተማረች ልጅ እየመጣች ያው ታጫውታታለች። ጓደኛ ነች፣ ቤቷ ትመጣለች፣ ትበላለች፣ ትጠጣለች። እንዲህ አንዳንድ ነገሮችን እንደ ቤስት ፍሬንድ ይነጋገራሉ። እየተባለ ነገሮች ቀጠሉ። ያው ቤቷ ስትመጣ ባለቤቷን ታገኘዋለች። ከባለቤቷም ጋር ተዋውቃለች። በዚህ መሃል ግን በጣም በሚገርም ሁኔታ የባለቤቷ ባህሪ መሀል ላይ እየተቀየረ መጣ ነው ያለች። እንግዲህ እሷ እየተቀየረ መጣ። ከዛ በፊት ግን ምን ሆኗል? የእናቴን አንድ ባህሪ አልነገርኩም ብላለች። ምንድነው? እናት ምን አይነት ባህሪ ያላቸው? እንግዲህ 12 ልጆች አሏቸው ብያቸዋለሁ። በጣም በሚገርም ሁኔታ እኔ እንደዚህ አይነት ታሪክ እኔ ሰምቼ አላውቅም። አረን ነው ሊኖር ይችላል፣ ግን ያው ስላለም ነው እቺ ልጅ የነገረችኝና ከዚህ በፊት ሰምቼ ስለማላውቅ ነው። እናት 12 ልጆቻቸው መካከል ገብተው አንዱን ከአንዱ ጋር የማቃቃር አንዱን ከአንዱ ጋር የማጣላት ባህሪ ያላቸው። ይሄ በጣም የሚገርም ነው። እንደውም እናት ልጆቿ ሲዋደዱላት ትፈልጋለች እንጂ አንዱን ከአንዱ ጋር የማጣላት። እንደውም ምን ብያታለሁ እንደዛ ስትለኝ፣ እናቴ በጣም በሚገርም ሁኔታ በጣም አስቸጋሪ ባህሪ ነው ያላት። እርስ በርስ በተለይ ደግሞ ኢኮኖሚካሊ ማቹርድ የሆኑትን ወይም ደግሞ በኢኮኖሚ የተሻሉትን መውር ትቀርብና የሌላቸው ላይ የማስነሳት አይነት ባህሪ ያለባት ስትል ምናልባት አልኳት ቤታችሁ ውስጥ ይመለክ የነበረ ነገር ነበር፣ ምናልባት እስከምታስታውሹ እናትሽ ባዕድ አምልኮ ውስጥ ነበሩ ምናምን የሚለውን ነገር ከዛ ጋር የሚያዙ ይቅርታ የሚገናኙ ነገሮች ስላሉ ያንን ስላት ኧረ በፍጹም አለች። ይልቅ አለች የማስታውሰው እኔ አባቴን በጣም እቀርበዋለሁ አለች። ከሌሎቹ ይልቅ
12 ነን ብያለሁ። ከሌሎቹ ይልቅ ሞር ለአባቴ ቅርብ የሆንኩት እኔ ነኝ። እኔ እስከማስታውሰው እንደውም አባቴ ቡና ያፈላ ነበረ፣ ይካድም ነበረ። በዛ ደግሞ ከእናቴ ጋር ይጨቃጨቁ ነበረ። እሱ በትክክል ቡና አፍልቶ እጣን አጭሶ እንደዚ አይነት ሴሬሞኒ ያካሄድ እንደነበረ በልጅነት አእምሮ እንኳን አልረሳውም። እና ከዛ በኋላ ግን ልክ ቡና ሲያፈላ የሚገርም ትልቅ ቀይ ጃኖ አለው፣ ቀይ ጥለት አለች እና እሱን ለብሶ ነበረ። አምልኮ ነው፣ ይሄ ምንም ጥርጥር የለውም። እና በኋላ ግን እሱን ጥሎ ሊያም ደግሞ ጊዮርጊስ ቤተክርስቲያን አለችኝ፣ እዛ ሄዶ ቤተክርስቲያን እሱን ጥሎ ለንስሐ አባቱ ተናግረው ንስሐ ወስዶ ቄደር ተጠምቆ ጣጣውን ጨርሶ አሁን ቅዱስ ቁርባን ጀምሯል ያለችው። እግዚአብሔር የተመሰገነ ይሁን። ስለዚህ እዛ ውስጥ የሉ ማለት ነው። እናትየው ግን ከምን መጣ ብዬ ሳስበው የተፈጥሮ ባህሪ ነው ወይ ደግሞ እሷ ያላወቀችው። እናትየው ባያመልክ እንኳን ከአያት ከቅድሚያት ተላልፎ የመጣ ቤተሰብ እንዲስማማ የማያደርግ መንፈስ አለ የሚል ግምት ነው ውስጤ የገባው። ያም ሆነው ይህ ግን እናትየው የዚህ አይነት ባህሪ እንደነበራቸው እንድትይዙልኝ እፈልጋለሁ። እና በተለይ ለእኔ እናቴ በጣም ክፉ ነበረች ነው ያለችኝ ቃል በቃል። በተለይ ከኔ ጋር በምንም አንስማማም እና ከክፍለ ሀገርም አንድም ርቄ እንድመጣ ያደረገኝ ነገር ያለው ለአባቴ በጣም ቅርብ ነኝ እና ከእናቴ ጋር ያለንን ሁኔታ ተመልክቶ በነፃነት ለምን ለመማር የምትፈልጊ ከሆነ ሌላ ቦታ ሄደሽ አትማሪም ስትባል አዲስ አበባን ነው ምርጫ ያደረገችው። ስለዚህ ኢኮኖሚካሊ ችግር የለባትም። ቤተሰቡ በነገራችን ላይ ኢኮኖሚካሊ ችግር የለበትም ብያችኋለሁ። እና ያ ጥሩ ናት፣ ከእናቷም ለምራቅ ስለፈለገች ማለት ነው። እና ያው እዚሁ ቀረች፣ እዚሁ ተማረች፣ እዚሁ ተመረቀች፣ እዚሁ ስራ ያዘች፣ እዚሁ ባላገባ፣ እዚሁ ልጅ ወለደች። አልፎ አልፎ በስልክ ነው ቤተሰቦቿን የምታገኛቸው። በዚህ መሀል ያው ነገርኳችሁ የመጀመሪያዋ ሴት ልጅ እናቷን ስዊዘርላንድ የምትኖርበት ሀገር ስላወጣቻቸው እዛ ይሄዳሉ ይመጣሉ እና አብዛኛው ጊዜያቸው እዛ ነው፣ ባህር ማዶ ነው። እና በዚህ መሀል እንግዲህ የባህል ባህሪ ሲቀየር ምን ሆኖ ነው ማለት ጀመረች። በጣም ጨዋ ነው፣ በጊዜ ነው የሚገባው፣ ሚስቱን ይወዳል፣ ልጁን ይወዳል። ማክሲመም አመሸው ይባል 1 ሰዓት ነው አለች። ከዛ በኋላ ግን እያመሸ 3 ሰዓት 4 ሰዓት አንዳንዴ 5 ሰዓት ነገር ግን አድሮ አያውቅም ነው ያለችኝ። እንደዛ ማምሸት ጀመረ። ምንድን ነው ስጠይቀው ከሰዎች ጋር ነበር፣ ከጓደኞች ጋር ነበርኩ ነበረ ምክንያቱ። ስለዚህ እሷ ደግሞ ቤት ውስጥ ሰላም እንዳይጠፋ ስለምትፈልግ በቃ ውስጧን በውስጧ ይዛ መኖር ጀመረች። ድንገት ነው በኋላ ድራማ የተሰራባት እንደሆነ የገባት። በጣም በሚገርም ሁኔታ ህልም ማየት ጀመርኩ አለች። ህልም ማየት ጀመርኩና ሁሌ የማያቸው ግን ባሌንና ያችን ጓደኛዬን ነው አለች። ምንድን ነው? በነገራችን ላይ ልጅቷ በጣም መንፈሳዊ ህይወቷ ላይ ጠንካራ ስለሆነች እዚህም ማለት ከቤተሰቦቿ ተነጥላም ከመጣችበት ጊዜ ጀምሮ መንፈሳዊ ህይወቷ ላይ በጣም ጠንካራ ነች። የምትጸልይ፣ የምትጾም፣ የምትሰግድ በትክክለኛው መንገድ ይሄኛው መንገድ የገባት። ምክንያቱም ክፍለ ሀገርም ሆኜ ብላኛለች። የነ መምህር ግርማንም የነ መምህር ተስፋዬንም እከታተል ነበረ ትምህርታቸውን። ስለዚህ ብዙ የገባኝ ነገር አለ እና በተለይ የአባቴ ነገር ስለምወደው የአባቴ ነገር ይሄ ቡና ማፍላቱ፣ መካደሙ፣ ጃኖ ለብሶ እንደዛ ማድረግ በፊት በጣም ይቆረቁረኝ ስለነበረ እነሱን ትምህርት ተከታተል ነበረ። በነገራችን ላይ በጣም ስለምወደው በጣም ስለሚወደኝ የእነሱን ትምህርት ተከታትዬ እኔ ነኝ የቀየርኩት። አስረድቸው ይሄ ነገር ምን ማለት እንደሆነ ከትምህርቱ ላይ እየነገርኩት ቪዲዮቹንም እያሳዩት የአባቴን አእምሮ ቀይሬ ወደ ቅዱስ ቁርባን ያመጣሁት እኔ ነኝ ብላኛለች። እግዚአብሔር የተመሰገነ ይሁን። እንደዚህ አይነት ጀግና ልጆች ያስፈልጋሉ። የገባቸው ገብቷቸው ደግሞ ቤተሰቦቻቸው ላይ አፕላይ የሚያደርጉ እንደዚህ አይነት ሰዎች ናቸው የሚያስፈልጉት። ዞሮ ዞሮ እች ልጅ ያንን ትምህርት ትከታተል ስለነበረ ህልም ስታይ ይህ ነገር ምንድን ነው? አንደኛ ባለቤቴ ባህሪው የተቀየረ መጥቷል ነው፣ እኔ ላይ ምንድን ነው እየሆነ ያለው ትልና ንስሐ አባት ይዟል። ንስሐ አባት በጣም ጥሩ አባት እንደሆነ ነው የነገረችኝ። አክቹዋሊ ትነግራቸዋለች እየሆነ ያለውን ነገር። ከዛ ልጄ ይሉና ደባብ ሰው ነው የነገሯት። እንግዲህ ላለማጣላትም ሊሆን ይችላል እና ብቻ ለማንኛውም እየተጠነቀቅሽ ለማንኛውም የቤትሽን እቃ በተለይ ልብሶችሽን የምትገለገይባቸውን ነገሮች በጥንቃቄ እያያሽ ይሏታል። ከዛ ልብስ መጥፋት ጀመረን ያለች። እንግዲህ ልብስ መጥፋት ተጀመረ። ቤት ውስጥ ማንም የለም፣ ባል እሷ ናቸው ያሉት። ከዛ ውጭ አልፎ አልፎ ጓደኛዋ ትመጣለች፣ እንደ ጓደኛ ማለት ነውና ልብስ እየጠፋ መምጣት ጀመረ። ከዛ ላች ልጅ ጤና እያጣት የባለቤቷ ባህሪ መቀየር ብቻ ሳይሆን
እንደገና እሷም ራሷ ጤና እያጣች መምጣት ትጀምራለች እና የበለጠ ግራ ይገባታል። የበለጠ ግራ እየገባት ይመጣልና ከባለቤቷ ጋር በቃ ሰላም ያጣሉ። ሰላም ሲያጡ ምን እየሆንክ ነው? አንደኛ ገና ልጅ መውለዳችን ነው። ለምን በሰላም ልጃችንን እናሳደግም? ምን የተለየ ነገር አለ? ምን ያስቀየምኩ ነገር አለ? መልስ የለውም። ጭራሽ እንደውም የባስ ብሎ ምንድን ነው ያለችኝ? ከአንቺ ጋር መኖር አልፈልግም ብሎ ትቶኝ ሄደ ነው ያለችው። እንግዲህ 11ኛዋ ሰዓት እቺ መሆኗ ነው። በምን የተነሳ ነው ያልኳት። ቤተሰቦች ይወደውታል፣ እሷም ደስ ብሎታል፣ ትዳር ይዛችኋል፣ ትዳራችሁ እየሞቀ ነው፣ ልጅ ወልዳችኋል፣ በልጅ ተባርካችኋል እና ምን አመጣው? ምንም የገባኝ ነገር የለም እና ምናልባት አምሽቶ ሲመጣ ለምን አመሸለዋለሁ? እሱ ያንን ለጭቅጭቅ ነው የቆጠረው። ያ ደግሞ መብቴ ነው ባለይ ነው። አምሽቶ እንዲመጣ አልፈልግም፣ እንዲጠጣ አልፈልግም። እየጠጣ ኖርማሊ በቃ እየሰከረ ወንድ ልጅ የባህሪ ለውጥ ማምጣት ሲጀመር ምንድነው የመጀመሪያ እርምጃው? መጠጥ መጠጣትና የሰከሩ ሞቅ እያለው መግባት ነው እና ያንን ባህሪ ማሳየት ሲጀምር ደስ አላላትም። ስለዚህ ለምንድን ነው ይህን የምታደርገው? እኔና ልጅህ ቤት እያለን ውጭ ማምሸት ስለምናስፈልገ የምትፈልግ ከሆነ ማንኛውንም ነገር እኔ እዚህ ላሟላልህ እችላለሁ። አልተቀበላትም። በዚህ አንዳንድ ሲባሉ ነገሮች እየከረሩ መጡ። ጭቅጭቁን ጠላሁት አለኝ ነው የምትለው እሷ። እንግዲህ ሌላ ነገር ከሌለ እሷ እንደነገረችኝ በሱ በኩል ያለውን ነገር ስላልሰማው እሷ እንደምትለው ከሆነ ግን መብቷ ነው፣ እውነቷን ነው። ህፃን ልጅ ይዛ እንቅልፍ እያዳፋ ስትጠብቀው 5 ሰዓት 6 ሰዓት እየመጣ ለምን ይሄን ጠይቅሽ ማለት አይችልም። ነገሮች በዚህ አይነት ሁኔታ ሲቀጥሉ በቃ እኔ ለጭቅጭቅ አይደለም ትዳር ያዝኩት አለ፣ ትቶኝ ሄደ። የሚጨክር አልመሰለኝም ነበር አለች። ብጠብቀው አይመጣም፣ ብጠብቀው ስልክ ብደውለት እንትን አይነት በጓደኞቹ ብታስመክረው አይ በቃ እኔ ተመልሼ እዛ ቤት አልገባም አይነት ነገር። ስለዚህ ይህን ልጅ ብቻዋን እንዴት ታሳድገው? ያልጠበቀችው ችግር ውስጥ ገባች። ያልጠበቀችው። በዚህ መሀል ግን ያቺ ጓደኛዋ ትመጣለች። እውነት ለመናገር ጓደኛዋ ትመጣለች እና ምንም እንደማያውቅ ሰው ወንዶች ባህሪ አይገርምሽም እያለች ደግሞ ታማክራታለች። በፊት እኮ መልካም ሰው ነበረ፣ ለምንድን ነው የተቀየረው? እንዴት እንደዚህ ያደርግሻል? አይነት ነገር እና እየባሰባት ስትሄድ ለቤተሰቦቿ ነገረቻቸው። ቤተሰቦቿ መጡ። በሽምግልና ቢጠየቅም ልጁ በዚህ አይደለም በዚህ ብታርዱኝ ተመልሼ እዛ ቤት አልገባም፣ ተመልሼ ከሷ ጋር አልሆነም እና ምን ይሻላል? በቃ ፍቺ ነው የምፈልገው። ምንድነው የከረረ ነገር በማላችሁ ያለው? እሷ ስትጠይቅ አሁን የነገርኳችሁን ነው የነገረቻቸው። ሌላ እንደዚህ ለጸበብ ማነው ለፍቺ የሚያበቃ ልጅን የሚያስተው ነገር አልመጣም። ቢባል እምቢ አለ። በቃ እንግዲህ በግድ መያዝ ስለማይቻል ተለያዩ፣ ፍቺ ፈጸሙ። ስለዚህ እቺ እናት እቺ ወጣት እናት እቺ አዲስ ሙሽራ ልጇን ለብቻዋን ለማሳደግ ተፈረደባት ማለት ነው። ግን በፍርድ ቤት በኩል ያው አባት እንዲረዳ ተወስኖበታል። ያለ ፕሮሰስ ላይ አንቆየም። በፍርድ ቤት በኩል ሄዱ፣ ብዙ ነገሮች እንትን አሉ። መጨረሻ ላይ ልጁን በተወሰነ ጊዜ እንዳይ፣ ነገር ግን ለልጁ ቀለብ የሚሆን በወር ይህን ያህል ብር ይቆረጥ ተብለው ያንን ብር አልሞስት 5,000 ብር ነው ያለችኝ። ያንን ብር ልጇ እሱ ዋጋ ሆኖ ኑሮ ቀጠለ። እንዲህም ሆኖ ሌሎቹ ስለታቸው ይቆረቆራል እንጂ እናት ምንም አልመሰላቸውም። እናቴ ምንም አልመሰላትም። ሌሎቹ ሲያዝኑ እናቴ ምንም አልመሰላትም ነው ያለችው። ነው በቃ መጋባት ያለ ነው፣ መፋታት ያለ ነው። መጀመሪያም ደግሞ ለእኛ ምንም ነገር ሳትነግረን ሁሉን ነገር የጨረሰችው እሷ ነች። ስለዚህ እሷ ትወጣው አይነት ነገር ማለት ነው። ስለዚህ ይህች ልጅ በእናቷ ነገር በጣም እያዘነች መጣች። ነገር ግን ህይወት ስለሚቀጥል ለልጇ መኖር ስላለባት ህይወቷን ቀጠለች። ያው ስራ አላት ብያችኋለሁ። ግን ችግር ሆኖባት የነበረው ምንድነው? ልጅን ትታ ስራ መሄዱ ከባድ ነበር። ገና እንግዲህ ከወለደች ቅርብ ጊዜ ነው። የግድ ሞግዚት መቀጠር ስለነበረበት ሞግዚት ተቀጠረ። ነገር ግን ስራ ሄጄ አለችኝ እስክመለስ ድረስ እሙለውን ውሎ እኔና እግዚአብሔር ነን የምናውቀው። ምክንያቱም ህፃን ልጅን ቤት አስቀምጠህ ለሞግዚት ስራ ውለህ ስትመጣ አስበው። ስራ ትተህ ልጅ እንዳታሳድግ ባለቤቴ ቢኖር ኖሮ በቃ እሱ ይሰራል፣ በሱ ገንዘብ እንኖራለን። ነገር ግን አሁን ከባለቤቴ ጋር ተፋትቻለሁ። ግዴታ ለልጄ መስራት አለብኝ፣ ለእኔ መስራት አለብኝ። ለመስራት ደግሞ ልጄን በሞግዚት ማሳደግ ለሞግዚት መስጠት አለብኝ። ስለዚህ ያ ህይወት ቀጠለ። ያ ህይወት መቀጠሉ አይደለም ችግሩ። ያ ህይወት እየቀጠለ ሲሄድ ግን እቺ ልጅ እንደገና መታመም ጀመረች።
ሞር ህመሟ እየጸና መጣ። ህመሟ እየጸና መምጣት ብቻ አይደለም፣ ከመሬት ተነስቶ ይደብራታል፣ ከመሬት ተነስቶ ሆድ ይብሳታል፣ እጅ ያጠራት መጣ፣ ገንዘብ አልበረክታላት፣ ከማንም ጋር መስማማት ተሳናት። አንዳንዴ ከመሬት ተነስታ ምንም የማያውቀው ዱዳ የሆነ ህፃን ልጇ ላይ ትጮህበታለች። መጨረሻ ላይ እንደገና ደግሞ ካለፈ በኋላ ትጸጸትና ታለቅሳለች። ይሄ የዕለት ከዕለት ህይወቷ ሆናል። ምንድን ነው የነካኝ? እኔ እንደዚህ አይነት ባህሪ አልነበረኝም። ምንም ነገርን እችል ነበረ። ጸሎት ህይወቴ ላይ እንደምንም እበረታለሁ። ግን ምንድነው በእኔ ህይወት ውስጥ እየሆነ ያለው አልገባትም። ከመቀነስ ይልቅ እየጨመረ ነው የመጣው። ከመቀነስ ይልቅ እየጨመረ ነው የመጣው። ጨነቃት፣ ፈራች። እንዴ በሞት ልጄ ብቻውን ሊቀር አይደለም ወይ? ምክንያቱም አባቱ ብር ከመቁረጥ ውጭ በቃ ምንም ስለ ልጁ ምንም ደንታ ሁሉ አጣን ያለችኝ። መጥቶ እንኳን ለማየት ፍላጎቱ ፍቅሩም የለውም። አንዳንድ ድንጋይ ልብ የሆኑ ወንዶች አሉ። ከሚስት ጋር ልትጣላ ትችላለህ፣ ሚስት ልጠላ ትችላለህ በሆነ ምክንያት። ነገር ግን በልጅ ላይ እንዴት ይቆረጣል? በልጅ ላይ እንዴት ይጨከናል? አረም ነው። እንግዲህ ግን እንደዚህ አይነት ብዙ ታሪኮችን ስለሰማሁና ስለገጠመኝ ነው የምላችሁና በዚህ አይነት ሁኔታ በጣም እየጨነቃት ስትመጣ ለአንደኛው ታማክራታለች። እንዲህ ነገር ተፈጥሯል እና ምን እንደማደርግ ግራ ገባኝ። ስለዚህ ያችኛዋ ደግሞ በጣም ትቀርባት የነበረች ስለነበረች ችግር የለውም እኔ እመጣልሻለሁ አለቻት። አጋጣሚ ሆነ ያችኛዋ ልጅ ተመርቃም ስራ አልነበራትም፣ ስራ አልያዘችም፣ ከቤተሰቦቿ ጋር የምትኖር ነች። በቃ እኔ እመጣልሻለሁ አለቻት። መጣችና እሷ ቤት መቀመጥ ጀመረች። ስለዚህ ሞግዚት አያስፈልግሽም፣ በቃ እኔ ልጁን እኔ እንከባከበዋለሁ፣ አንቺ ወደ ጸበል መሄድ አለብሽ አለቻት። ምክንያቱም የእህቷ የጤና ሁኔታ በጣም ስላሳሰባት ማለት ነውና ፍቃደኛ ነበረች፣ ሊያውም በደስታ ማለት ነው። እንግዲህ ከመሬት ተነሱ ድብርት ስሜት ውስጥ የምትገቡ ከሆነ የምትሰሩበት ገንዘብ የማይበረክት ከሆነ የጤናችሁ ሁኔታ የተዛባ የሚሄድ ከሆነ ሰው የሚያስጠላችሁ ከሆነ ጨለማ ክፍል ውስጥ ብቻችሁን ዘግታችሁ መቀመጥ የምትፈልጉ ከሆነ እነዚህ ምልክቶች ስትመለከት እነዚህ ምልክቶች ደግሞ የምን እንደሆኑ ችል ታውቃለች። ነግሬያቸዋለሁ። የመምህር ተስፋዬና የመምህር ግርማ ሲሪየስ የሆነች ተማሪ ደግሞ ተማሪ ስላችሁ ዝም ብሎ አይደለም። በቀን 4-5 ቪዲዮ የምትመለከት የእነሱን ትምህርት አዘውትራ የምትከታተል ልጅ ስለሆነች በደንብ ገብቷታል። እና ምልክቱ ምናልባት ትልና እሷ የገመተችው ነገር አለ። ወደ ጸበል ትሄዳለች። እህቷን ቤት አስቀምጣ ለልጇ በሚገርም ሁኔታ ጸበል ረጅም ጊዜ ቆይታለች እንደነገረችኝ ኦልሞስት ከ3 ወር በላይ። ነገር ግን ያየችው ምልክት በጣም የሚገርም ነው። እሷ ላይ ያለው መንፈስ ያው ብዙ ጊዜ እንግዲህ እዛ ነገር በመንፈስ በጸበል ነው የሚጋለጠው። ጸበል ስትጠመቅ የሆነው ነገር ሁሉ ነው የተነገራት። ጓደኛዋና ባለቤቷ እሷ ላይ ድራማ ይሰሩ እንደነበረ፣ የፍቅር ግንኙነት እንዳላቸው እንደጀመሩ፣ ውጭ አብረው የሚያመሹት አብረው እንደሆነ። ምክንያቱም ቤት ውስጥ አይመችም። ቤት ውስጥ ቢመጡ በእሷ ፊት ፍቅራቸውን መገላለጽ እንደፈለጉ መሆን ስለማይችሉ ኖርማሊ ውጭ አምሽተው ውጭ የሚያደርጉትን አድርገው ከሸኘችው በኋላ እንበል ወደ ቤቱ ይመጣል። ሲመጣ እንግዲህ በልተው ጠጥተው ተዳርተው 5-6 ሰዓት ነው የሚመጣው። ጭቅጭቅ የፈጠረው ያ ነው። ልብስ ይጠፋ ነበር ብያችኋለሁ። ልብሱን የወስዱ የነበሩት እነሱ እንደነበረ መንፈሱ ተናገረ። በልብሷ ላይ ወስደው ያሰሩበትን ቦታ ሁሉ ጠቆመ። ለምንድን ነው ይችን ልጅ አሳብደው እራሷን በምትስትበት ሰዓት ያው የግድ ነው የሆነ ሰዓት ላይ አንዳንድ ወንድ እስከ ችግር የሚቀበል አለ። እንደዚህ አይነት ወንድ ማግኘት መታደል ነው። አእምሯንም ሳተችም የአእምሮ በሽተኛም ሆነችም ምንም በቃ እስከ ችግሯ እወዳታለሁ፣ አፈቅራታለሁ፣ ቃል ገብቼ ነው ያገባኋት በእግዚአብሔር ፊት ብሎ እስከ መጨረሻው ከችግር ጋር የሚዘልቅ ወንድ አለ። የዛን ያህል ደግሞ ምክንያት ፈልገው በቃ ምስቴ በሽተኛ ነች፣ አይ ከእሷ ጋር እድሜን አልፈጅም ብሎ ደግሞ እንደዚህ አይነት አሳባም አለ። በጓደኛ ቀይሮ የሚሄድና ምንድነው ራሷን አስተው እሷን አሳብደው ሁለቱ ለመቀጠል ነበረ። እችን ልጅ ግን ያው በመሃል መድኃኒዓለም ስለደረሰላት ጤናዋ ተመለሰ። የሆነው ነገር ታወቀ። የሚገርመው ግን እነዛ ሰዎች ፍቺ ፈጽሟል ብያቸዋለሁ። ኖርማሊ በጎን ተጋብተዋል። የጓደኛዋን ባል ቀምታ ገባች ነው። ሌላ በቃ ምን ዙሪያ ዞን ተምናስከሬን ፊት ለፊት ሁሉ እንገራችሁ።
ልብሷን ወሰዱ፣ አሰሩባት፣ ሊያሳብዷት ሞከሩ። ከነሱ ይልቅ መድኃኔዓለም ደረሰ። መድኃኔዓለም አዳናት። የሆነ ነገር ተጋለጠ። ነገር ግን አንድ ልጅ ከወለደችለት በኋላ ጓደኛዋ እሱን ወስዳ አገባችው እና ማመን ሁሉ ተሳነኝ ነው ያለችኝ። ማመን ሁሉ ተሳነኝ። እንዴት እንደዚህ ሊሆን ይችላል? የት ነበርኩኝ እኔ? ቤቴ ውስጥ ድራማ ሲሰራ፣ አይኔ ላይ ድራማ ሲሰራ የት ነበርኩኝ? ምንም አልገባኝም። ስለማልጠረጥረው እሷንም ስለማልጠራ የምወዳት ጓደኛ ስለሆነች ብዙ ነገር የማማክራት ብዙ ነገር የምታማክረኝ ስለሆነች ከእሷ ውጭ ሌላ ጓደኛ ስላልነበረኝ ቤቴ የምትበላ በእጄ የምትበላ ስለነበረች ምን ብዬ ልጠርጥር ነው ያለችው። እሱንም እንደዛው ማምነው የምወደው እኔ እስከማውቀው ድረስ የወደኝ ይመስለኝ የነበረ ባለቤቴ ያፈቅረኝ የነበረ ይመስለኝ የነበረ ባለቤቴ እንዴት ብዬ ልጠርጥር ነው ያለችው። ሌላ ቢያገባ አይገርመኝም፣ ውስጤ የማይቆስልም ነበር። የራሴን ጓደኛ ከእጄ በላች። በዚህ አይነት ሁኔታ ታሪኬ ቢጠናቀቅም አለች ለልጄ መሆን ማንስ ሴት አይደለሁም ወይም ማንስ እናት አይደለሁም። እሰራለሁ፣ እግዚአብሔር ይመስገን ገቢ አለኝ። ነገር ግን ባስታወስኩኝ ቁጥር እሱ እኔን መፍታቱ ሳይሆን እሱ በጣም የማምናትን ጓደኛዬን ማግባቱ ሁሌ ጭንቅላቴ ውስጥ ያቃጭላል ያለችው። እሱም ብቻም አይደለም፣ ኢቨን ሁለቱ ፍቅራቸውን ለመቀጠል እኔን ከመሃል አውጥተው ቢችሉ አሳብደው ካልሆነም ገለው፣ እንግዲህ የመተት ጥጉ የሰው ሕይወት ማጥፋት ነው። እዛ ርቀት ድረስ መሄድ ባላስፈለጋቸው ነበረ። ፊት ለፊት ቢነግሩኝ ብጎዳም አይ ነው በቃ ከአንቺ ጋር እኖራለሁ ብዬ ነበረ። ነገር ግን ልቤ ወደ ጓደኛዬ ስላደላ አንቺን ትቼሻለሁ ቢሎ ብሄድ እንደው ትንሽም ቢሆን ኦፍኮርስ የልብ ስብራት አለው። ሴት ልጅ ነኝ፣ የሚሰማኝ ይሰማኛል። ግን የዚህኛውን ያህል አይገለኝም። ምክንያቱም እኔ መድኃኔዓለም ባይደርስልኝ ኖሮ ማን ይደርስልኝ ነበረ? ምናልባትም አብጄ መንገድ ለመንገድ የጫት ገረባ ይዤ ሰው የሰደብ ድንጋይ ያነሳው የሰው መሳለቂያ ሆኜ የምቀጥል ሴት ሆን ነበረ። ኦፍኮርስ ቤተሰቦቼ ለልጅ አያንሱም፣ ልጄን ሊወስዱት ይችላሉ። የኔ ህይወት ግን ምን ይሆን ነበረ? መንገድ ላይ ዝም ብለን አይተናቸው ፊታቸው ጠቁሮ ፀጉራቸው ተንጨባሮ ቆሽሸው የምንመለከታቸው እንደኔ ቤተሰብ የነበራቸው ናቸው። እንደኔ ጥሩ ህይወት የነበራቸው ናቸው። እንደኔ ጽድት ያሉ ቆንጆ ልጆች ነበሩ። ዛሬ ግን እንደዛ ሆነ ስንመለከታቸው ማንም ዞር ብሎ ያያቸው እንደውም የብዙ ሰው መሳለቂያ ይሆናሉ። ስለዚህ ነግበኔ ነው እና ይህን ነገር ባሰብኩት ቁጥር ሁሌ ይቆጨኛል። ግን መድኃኔዓለም ከማንም በላይ ስለሆነ ጠልቆ በህይወቴ ገብቶ ከዛ የሰይጣን እስራት ፈቶኛል ስትል ነው ያጫወተችኝና አንደኛ ሁሌም እንደምለው የጭካኔያችን ጥግ የደረሰበትን ደረጃ ተመልከቱ። ሁሌም የምለው ስለሆነ ሁለተኛ ደግሞ እንግዲህ የዮሐንስ ራእይ ላይ የተገለጸው የዘመን ፍጻሜ ምልክት ይሆን ይሄ? በጣም የልብ ጓደኛን ባለመቀማት ሊያውም ደግሞ በመተት አሳብዶ ልብስ ሰርቆ ልብስ ወስዶ ልብስ ደብቆ በዛ ደብተራ ጋር ሰርቶ የቀሙትን ጓደኛ ማግባት ከዛስ በኋላ እሷንስ እንደማይከዳት በምን እርግጠኛ ነች? መጀመሪያ ሚስቱን የልጁን እናት የከዳ እሷን ላለመክዳቱ ምንድን ነው ዋስትናዋ? አትጠራጠሩ፣ ሰላማዊ ህይወት አይኖሩም። እኔ እንደዛ ነው የማምነው እና እንዲህ አይነትም የሚገርም ታሪክ አለ። ስለዚህ ሁሌም እንደዚህ አይነት ታሪክ ባለቤት ላለመሆን እባካችሁ ጸንታችሁ ጸልዩ፣ እግዚአብሔርን ተማጸኑ፣ መልካም የትዳር አጋር እንዲሰጣችሁ እሱን ተማጸኑ ለማለት ነው የዛሬን ታሪክ ያቀረብኩት። እንግዲህ የዛሬው ታሪክ ያገኛችሁት ነገር ይኖራል ብዬ አስባለሁ። በቀጣይ በሌላ መርሃ ግብር ነው የምንገናኘው፣ በሌላ ታሪክ ነው የምንገናኘው። እስከዛው ያላችሁበት ሰላም። ነገር ግን የሚሰማችሁን አስተያየታችሁን በሀሳብ መስጫው ሳጥን ውስጥ እንድታስቀምጡልኝ አደራ ማለት እፈልጋለሁ። መግቢያ ላይ ያልኩትን ነገር አሁንም መድገም እፈልጋለሁ። በእንደዚህ አይነት መንፈሳዊ ችግር ውስጥ ብቻ ሳይሆን በአጠቃላይ ማህበራዊ ህይወታችሁ የተዛባ የሰዎችን እርዳታ የምትፈልጉ በጣም ችግር ውስጥ ያላችሁ፣ በጣም ዝቅተኛ የኑሮ ደረጃ ውስጥ ያላችሁ፣ ድምፃችንን አሰምተን የሚረዳን ሰው ብናገኝ የምትሉ፣ ታሪካችሁ ለሌላው ማስተማሪያ መሆን የሚችል ሰዎች በአካል መቅረብ የምትፈልጉ ቅድሚያ ለእናንተ እሰጣለሁና
በዝግጅት ክፍሉ ስልክ ቁጥር ማለትም 967 30 88 74 እየደወላችሁ ቢሮ መምጣት ትችላላችሁ ማለት ነው። የዛሬው መርሃ ግብር የተከታተላችሁት ነበረ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስክየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ